ነገሮቹ ሊከሽፉ አልቻሉም። ማይክል ጃክሰን እና ሄርሜላን ወደ ውጭ ሀገር ይዣቸው ልሂድ እባክህ ፍቀድልኝ ሲል ዴቪን ተማጸነ። ሚኪሾ ማለት ነው። ሚኪሾ የአብርሃም ጤንነት በጣም አሳሳቢ ጉዳይ ላይ እንደሆነና እንግዲህ እዚህ ሀገር ውስጥ እኔ የአይምሮ ጭንቀት ነው እንዴ ኢትዮጵያ ውስጥ ለአብርሃም መድኃኒት ያልተገኘለት ለምን ሆኖ ነው? ህዝቡንስ በዚህ ያህል የምታስጨንቁት ለምንድን ነው? ምክንያቱም ጤነኛ አይደለም ተባለ፣ ጸበል ይግባ ተባለ። ጸበሉን ብዙም እየፈለጉት ስላልሆነና ወደ ውጭ ሀገር ጭራሽ ይዛው ትውጣ በማለት እንግዲህ ሚኪ እንትን ብሏል ማለት ነው። ዴቭም እንግዲህ ያ ነገር ቅር ያለውም ይመስላል ያላለውም ይመስላል። ግን አንተንም የሆነ ችግር ውስጥ ሩታ እንዳታስገባ ይሄ መተት የሚባል ነገር ዛሬ ሁሉንም እያጠቃቸው እንደሆነ ነው እንግዲህ በነ ሚኪዬ አንደበት ላይ እየሰማ ነው ያለው። እናንተስ ምን አላችሁ? ጉድ ነው ደግሞ ዳዊት መቼ ቪዲዮ ለቀህ ነው እንደዚህ ያመለጠንና እኔ እንጃ ብቻ በዚህ ልክ ህዝቡን ማስጨነቅ። አብርሃም ዛሬ እንግዲህ 5ኛ ቀኑን እያስቆጠረ ቢሆንም እኛ ዛሬ ይመጣል ብለን በጉጉት እየጠበቅን ቢሆንም እነሱ ግን ያመጡት ወደ ውጭ ሀገር ይሄድልን እያሉ ነው። ወደ ውጭ ሀገር ተሄዶ እንግዲህ ምርመራ ሊደረግለት ነው። ምን እንደተደረገበት መድኃኒቱ በኢትዮጵያ ምድር ውስጥ አልተገኘም ማለት ነው። የአብርሃም መድኃኒት የሚገኘው ወደ ውጭ ሀገር ከሆነ መቼም ከጤንነቱ የሚበልጥ የለም። ወደ ውጭ ሀገር ሄዶ ጤንነቱን ቢቀበል ባይነኝ እኔ። ምክንያቱም ተቆጣጥሮ አይቶት ቢመለስ ወደ ውጭ ሀገር ሄዶ እኛ ችግር የለውም። ማይክል ጃክሰን ሰላሙንና ጤናውን ብቻ ነው የምንፈልገው እኛ እውነታውን ብቻ ነገሩን ማይክል ጃክሰን ያለበት ሁኔታ በኢትዮጵያ ምድር ውስጥ የሚታከም ካልሆነ ይሄ ልጅ በቃ እንደ ቀልድ እኮ እውነቴን ነው የምላችሁ ወራቶችን እያስቆጠረ ነው። አላቅም ፍቅርም ሁሉም ነገር አላቂ ነው። ፍቅርም ያልቃል ሁሉም ነገር። ዋናው የሰው ልጅ ጤና ነው። ጤና ተመልሶለት ጤናውን ማየት ነው የሚፈለገው። ቶዬ እዛ ተደበደበትን ልጅ ደግሞ ማይክል ጃክሰን እኔ አላቅም። ብቻ እናንተስ ምን አላችሁ? ይሄንን ቪዲዮ ስታዳምጡ ምንስ ተረዳችሁ? ምንስ በቃ እኔ በጣም ነው የገረመኝ። እውነቴን ነው የምላችሁ ይሄንን ያህል ቤተሰቦቹ ሌላ ሰው እንደዚህ ከውጭ ሲያስብለት የእነሱ ቤተሰቦችስ የሚሉ ከውጭ እየመጣ ነው ሰው የሚያማክራቸው። ስለዚህ እኔ ማነህ ሚኪሾ ያልከው ነገር እኔ ተስማምቼበታለሁ። ምክንያቱም ጤናው ኢትዮጵያ ውስጥ ካልተስተካከለ ከሀገር ውጭ ወጥቶ ቢታከም እኔ ባይነኝ። ኧረ ይደብራል። ብቻ አላቅም እኔ እውነት። አሁንስ ምን ብለን እናውራ? አፋችን ራሱ እየተሳሰረ ነው። ምንስ በቃ አሳማኝ ነገር ይዘን እናውራ? ግማሹ ስንደውላቸው ጸበል ነው ይሉናል፣ ግማሹ ገና ጸበል አልሄደም ሄርሜላን እያስቸገራት ወደ እነሱ ልመለስ እያለ ነው፣ ግማሹ ደግሞ ቡታጅራ ገባ የቡታጅራው እንኳን ውሸት ነው ያጣርቻለሁ። ብቻ ብዙ ነገር እየተባለ ነውና የዚህ የልጅ ጤንነት በጣም ነው እያሳሰበን ያለው። እኛ ዛሬ አብርሃም መጥቶ አይተነው ለመፍረድ ሁላችንም ብንበቃ መልካም ይመስለኛል። እኔ እንጃ ለምን ዝም አሉ ቤተሰቦቹ? በጣም ብዙ ሰው ነው የሚለው ቤተሰብ ማለት ዳዊትም ቤተሰብ ነው፣ ቡዜም ቤተሰብ ናት። ተወካይ መሆን ትችላለች በእናት በአባቷ በኩል ላይ ግን ለምን ይሄንን ያህል ለምን? እኔ አላውቅም ብቻ ከባድ ነው። ምን ተሰማችሁ እናንተ በዚህ በቪዲዮ ምን ተሰማችሁ? ወደ ውጭ ሀገር ሂድ እየተባለ ነው አብርሃምና ምን ተሰማችሁ? ሀገራችን ላይ ሕክምና ጠፍቶ ጸበል የሚፈውሰው ጠፍቶ ስንቱ አይደለ እንዴ አገርን ትቶ ከሀገር ውጭ ሄዶ የሰው ሀገርን ትቶ ወደ ሀገሩ ገብቶ በጸበል ተፈወስኩኝ እንደዚህ ሆንኩኝ እያለ የሀገሬን ምድርን በቃ አዋራውን እንኳን ፊቴ ላይ ሳፈስ ሰላም የተመለሰ የሚል ስንት የኢትዮጵያ ልጆች አለ። ግን የአብርሃም ጤንነት ደግሞ በዚህ ሁኔታ መሆኑ ግን በጣም ነው የሚያሳዝነው። በጣም ነው የሚያመው። እኔ ምን እንደምል አላቅም ቤተሰብ። ብቻ ለማንኛውም ይድረስ የቪዲዮ ላይክ ሸር በማድረግ እስኪ እኛም እንጠብቃለን አብርሃምን ምሽቱን ማለት ነው።